ሲታይ እጅግ ደስ ይላል። ያው እንዴት ነው ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዚያውም ዘንድ እያለ ትርጓሜያችን የሚነግረን ነገር አለ። እንዲህ በስሎ ሲታይ ደስ ይላልና ብዙ ትምህርት ነው የሚያስተምረው። አሁን እኛ በቃላት ከሚነገረው በላይ በተግባር የህይወት ትምህርት ነው። ህፃናት ተስፋ እንዲኖራቸው፣ ትዕግስት እንዲኖራቸው፣ ትጋትም እንዲኖራቸው ያደርጋል። እኛም ደግሞ ትላንት ያለፍንበትን ሌላው ሰው እንዲደግመው ባለማድረግ እኛ ትላንት ስንማረር ከሆነ ተንገላተን ከሆነ ያ እንግልት ሌላውን እንዳይገጥመው የአቅማችን የተወሰነች ነገር እንድንፈነቅል ያው እንግዲህ ማሰቡንም አቅሙንም እግዚአብሔር ያግዘን። እኔ አሁን እንደነገርኳችሁ የትኛውን አስቤ የትኛውን ተናግሬ ይጨንቀኛልና ጊዜም ልወስድ እችላለሁና ትልቁ ነገር ምንድነው እንግዲህ ሁላችሁም አባቶች፣ ሁላችሁም መምህራን ነገ በተለይ ነገ ቤተክርስቲያኒቷ የምትቀጥልበትን ጉባኤው የሚቀጥልበትን የኔታ ያንን ዛሬም ያው ናቸው። እንግዲህ ያው እኛ እንግዲህ ከ20 ዓመት በፊት ነው እንግዲህ ሳያቸው ዛሬም ያው ናቸው። የተቀየረ ነገር የለም። እሳቸውን አሁን እሳቸው ከኛ የሚፈልጉት እኛን ማየት ነው ይመስለኛል። እሳቸው ይናገሩታል በኋላ የት ናቸው ልጆች የት ነው ያሉት? የውጤት ድካሜስ የት ነው ያሉት? ተበትነዋል ወይስ ተሰባስበዋል? እና ይሄ ትልቁ ይሄ አሶሲዬሽን ስብስብ በቃ ሁላችንም ተገናኝተን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ፣ ከሰፈር ከመንደር ከቋንቋ ያው ዘመን ከወለደው ነገር ወጥተን በተለይ ሰዎች እንድንሆን አሁን ዓለም ብዙ የሚያስተምረን ነገር አለ። አሁን ዓለሙ ብዙ ነገር ይደጉመናል በእውነት ለጥፋት ማለት ነው፣ ለመልካም ነገር አይደለም። ስለዚህ ዓለሙ የሚደጉመን እንትን ትላንት የነበረባት አሁን ዛሬ እንደምታዩ ከስር ሲሚንቶ አለው፣ ከዛ በላይ እንደምታዩ ያኔ አልነበረም። ታውቁታላችሁ። አይናችን ቅድም ላይ ሙጃ ላይ የሚይዝበት በጣም ነበር፣ ብዙ ነገር ነበር። በተለይ ብዙ ማስታወሰው ነገር አለ። አሁን እዚህ መግለጥ የማልፈልገው ብዙ ነገር አለ። ያን ሁሉ አልፎ አሁን ለሌሎች ተስፋ መሆን በሀሳብ ሲሆን በአቅም በድጎማ ካለሽ ከሌለ ሀሳብ በቃ ንጹህ ሀሳብ እኔም እዚህ ጋር ደርሳለሁ ብሎ ሰው ተስፋ እንዲኖረው ያደርጋል። ጊዜያችሁን እንዳሉት እኔ አሁን ከምስጋና በላይ ሌላ የሚያስተላልፈው መልዕክት የለም። እኔ ታንግዲህ እዚህ ቆሜ አንድ ነገር እላለሁ። ኃጢአቴ ዘበልሴ ወረዴት ትድልከ ነው። በልጅነት በስንፍና ባለማወቅ ምናልባት አበሳጭቼዎት ከሆነ ይቅርታ ጠይቄ ፕሮግራሜ መልዕክት ማወጣለሁ። ይቆይ። እሺ መምህር እስጢፋኖስ እናመሰግናለን። ያው እንግዲህ ሀሳቡ ምኞቱ የሁሉም ደቀ መዛሙርት፣ የሁሉም መምህራን፣ የሁሉም ሊቃውንት ነው። ሀሳቡን ደግሞ ወደ ቃላዊ ንግግር በመለወጥ ደረጃ መምህር እስጢፋኖስ አንዱ ናቸው ማለት ነው። ወደዚህ እንድንሰባሰብ እንድንወያይ መምህር እስጢፋኖስ አንዱ ናቸው። ሁሉም ሰው ግን የሚያስበው ነው ሲሰማ እንደው በምን አሰባችሁት መንፈስ ቅዱስ እንጂ ያቀበላችሁ ሰው አይደለም አይነት የሚል ሀሳብ ሁሉም ጋር ያለው በእውነቱና መምህር ቃለ ሕይወት ያሰማልን። ያው የሁላችንንም ሀሳብ ነው የሚናገሩት መምህራኑ የሚገልጹት እዚህ የተገኘነውን ብቻ ሳይሆን ኋላም ያሉትን ከኛ ጀርባ ያሉትንም ጭምር ነው መልእክት እያስተላለፉ ያሉትና ስለዚህ እንደዚሁ መጋቤ ብሉይ መምህር ብርሃኑ አስምሮም እንደዚሁ እሳቸውን ማጠር አድርገው መልእክት የሚያስተላልፉልን ነው የሚሆነው። አሁን ወደ እሳቸው እንሄዳለን። ሰናይ ዕፅ ሰናይ ፍሬ ይፈራል፣ መልካም ዛፍ መልካም ፍሬ ያፈራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደተናገረው እንግዲህ አባታችን የኔታ ወልደ ኢየሱስ በእውነት ሁላችንም እስካሁን መምህራኖች እንዳሉት ቃላት ያጥረናል። በነገራችን ላይ ግሩፕ ላይ ልብ ብላችሁትም ከሆነ ብዙ ልጆች እያነሱ ነበር ትጋታቸውን፣ ብርታታቸውን፣ ጽናታቸውን ሌሊት ሰዓታት ቁመው አድረው ጠዋት መጥተው ድርሳን አስነብበው በዛው ወንበር መትከል ማለት በጣም እንዴት እንደሆነ ብዙ ልጆች ሲያነሱ አይቻለሁ፣ ስንወያይ በቴሌግራሙ ማለት ነው።
እና ያ ሁሉ ብርታቶት ለእኛ በረከት ሆኖ ዛሬ ብዙዎች ትልልቅ ልጆች አድርሰዋል። ገና ወደፊት እንግዲህ እስካሁን ጳጳስ ያለ አይመስለኝም። ወደፊት ይኖራል። ባራት ኃላፊነት ላይ ያሉ በመምህርነት ያሉ ብዙ አፍርተዋል። ስለዚህ በጣም እኛም ደስ ብሎናል፣ ሰውም ደስ ይበለዎት ለማለት ነው። እንግዲህ በእውነት ይህንን ሀሳብ ሲጀመር እኔ መጀመሪያ ለጆሮ ያሰማኝ እስጢፋኖስ ነው። እስጢፋኖስ የደብረ ብርሃኑና እስጢፋኖስ ትልቁ እያልኩ ነው የምለያቸው፣ ሌላ እንትን ስለሌለው ማለት ነው። ሁለቱም እስጢፋኖስ ናቸው። ከዛ በኋላ ይህንን ስናንሸራሽር ሁሉም ደስ ብሎት ዛሬ የተደረገው ዛሬ የመጣው ኢቨንት ነው። ምንድነው? ለሰላም ለኪ እንደው ላይን መግለጫ እንሄድና አለን ብለውን ለመግለጫ ያክል ነው። ከዛ በኋላ ግን ቅድም እስጢፋኖስ እንዳለው ገብርኤልን መሰረት አድርገን የሚወዱት ገብርኤል ሰው እንደዛ ጉድጓድ ቆፍረው እዛ ውስጥ ዳቦ ደፍተው ብዙ ነገር ለፍተው የሚዘክሩት ቅዱስ ገብርኤል ብዙ ታምራትም እያደረገ ይህን ጉባኤ ቤት ከዛ ማይበልም አውጥቶ አንድ ሕፃን ሳይሞት ሕፃናት በኋላ እየተንሳፈፉ ያለፈው የገብርኤል ታምር ነው። ዛሬ የዛን ቀን ከውሃው ሙላት የዳኑ ልጆች ትልልቅ ደብር ላይ መሪጌቶች ሊቀጠበብቶች ናቸው። ምናልባት ሊቀጠበብቱ ሰላሙ ይዘን ጊዜ ይኖር ማይበሉ ላይ ቅርብ ስለሆነ ሄዱ ይሆናል። ማታ አልመጣሁም እኮ ማታ መጣ ይሆናል ለማለት ፈልጌ ብራቅ አለ። ሌሎች ግን ከዛ ማይበል ወጥተው ውሃው እያንሳፈፋቸው እንደዛ ተለቅመው ወጥተው አንድ ልጅ ሳይጠፋ ያለፈው የመላኩ ጥበቃ ነውና አሁንም የዚህ ማህበር ዓላማ የእርስዎ ጸሎት ቢረዳን ወደፊት ቅዱስ ገብርኤልን መሰረት አድርገን ለመቀጠል ለመገናኘት እውነት ለመናገር ስሙ የተቀየረ ብዙ አለ። መኖሪያው የራቀ እስከ ባህር ማዶ ድረስ ብዙ አለ። ያ ሁሉ ተሰባስቦ ግን ወደፊት ትልቅ ደረጃ መድረስ ይቻላልና እርስዎን ያው ይታወቃል እስከዛሬ ያለውት ብርታት ያለውት ጽናት ያን ሁሉ በርትተው አሳልፈው እዚህ ደርሰናል። እግዚአብሔር አሁንም ጸሎተውት እያገዘን ወደፊት እንድንራመድ ነው እና አለቃ ኃይሉ መገኘት በጣም ደስ ይላል። በእውነት የሁላችን እንግዲህ ቅድም መክብ እያነሳ ነበር። የመጀመሪያው ትምህርት ቤት ስንገባ ያገኘ ነው እሱን እስጢፋኖስንና ቄርሎስን ነው። ከዛ በኋላ ያሉ ናቸው እንግዲህ ዛሬ ብዙ ነገር ለዚህ ዓላማ ግን ሁሉ ትንሹ ትልቁ ተባብሮ ደስ በሚል ትንሽ ብር ነው ያወጣ ነው። ትንሽ በጣም ትንሽ ብር ማለት ነው ለመጀመሪያ ያክል ተብሎ ማለት ነው። ግን ሁሉም አሁን አገለን ብሎስ ዛሬ ነገ ክብረ በዓል አለ ደብሩ ላይ አይደል? ክብረ በዓል አለ። ከዛ ግን መኪናውን አስነስቶ ለዚህ ዓላማማ ከጎናችሁ ነው በረከትም ካሩሲ ድረስ እንኳ ያው ልጅወት ነው ብዙ ልጅወት ነው ስል ደግሞ ሌላው ልጅ አይደለም እንደተረፈ በረከት ያው ትርጓን ይቻላል አሳደጉት ገጣናት። ስለዚህ ከዛ ድረስ ያሰባሰበው ፍቅሩ ነውና ሁሉ እያንዳንዱ ስራውን ትቶ ነው። ይሄ በጣም ደስ ይላል። ዛሬዋ ቀን ደስ የምትናት እርስዎ የሚበርቱ ወደፊት ያሉትን ህፃናት እንደዚሁ ለመተካት ጉባኤ ቤት ለቤተ ክርስቲያን መሰረት ነው ይታወቃል። አሁን ደግሞ በዚህ ጊዜ ደግሞ በጣም ያስፈልገናል። በይበልጥ ኦሮምኛ የሚናገሩ ልጆች፣ የደቡብ ቋንቋ የሚችሉ ልጆች በጣም ለቤተ ክርስቲያን ያስፈልጉናል። ወጥተው ኦሮምኛ የሚናገሩት እዚሁ ኦሮሚያ ውስጥ ሆነን እዚሁ አጠገባችን ብዙዎቹ ዙረው እየከሰሱን ስለሆነ ያንን ሊመክቱ የሚችሉት እነሱ ናቸው። ደቡብ ደግሞ ብዙ ያልተዳረሰበት ብዙ ማህበረሰብ ክርስቶስን ያልሰማ ያላወቀ በተኩላ እየተበላ ያለ እነሱን ቶሎ ኮትኩታችሁ እዚህ እንደው ገዳሙ ራሱ ብዙ ነገር ቢያግዝ
አባታችን አሉ። ለጉባኤ ቤቱ አያግዝም እያልኩ አይደለም። ሁሉን ነገር ገዳሙ የሁሉ ስር መሰረት እንደሆነ ይታወቃል። ነገር ግን ደግሞ በልዩ ትኩረት የተጀመረው ኮርስ አሁን እሱ ብዙ ነገር መስራት ይችላል። ቶሎ እዛ ጋር እየጠፉ ላሉት መድረስ የሚቻልበት ማለት ነው። እኔታ እየደከሙ እዚህ እንዳልኳችሁ ቅድም ከሰዓታት አድሮ መጥቶ ወንበር ዘርግቶ ውሎ እንደገና መልሶ ወንበር መዘርጋት ማለት ነው። ይሄ ሰውኛውን ካሰብነው አይቻልም። የመንፈስ ቅዱስ ስለሆነ መንፈስ ቅዱስ ስራ ስላለበት መንፈስ ቅዱስ ራሱ ስላለበት እንጂ አይቻልም። እንደሰው ዛሬ ሰው ደግሞ ደካማ ነው። አሁን ወደፊት አሁን ተተኪው በእነኝታ የሚተካው ይጨንቀኛል። ምክንያቱም እንደዛ ትዕግስት ኖሮት እንደዛ ብርታትና ጽናት ኖሮት ያሁኑ ትውልድ እውቀቱ ቢኖረው ያን ያህል ጽናቱ አይኖረውም ብዬ ገምታለሁ። እና እንደዚህ አይነት ነገር ይሄ ጉባኤ እንዲበረታ እኛ ልጆችዎት እንግዲህ በእርስዎ ጸሎት ከጎንዎታለን፣ እንዲበረቱልን ነው። በረከተዎት ደግሞ በእኛ በሁላችን ላይ ይደር። እንዳስ ማርያም ተደውሏል መሰል ሰዓት እንዳልወስድ በእውነት ለዚህ ስራ የተሳተፋችሁ ኮሚቴዎቹም ሁሉም ቅድም መክብብ እንዳለው 85 ነው አባል ግሩፕ ውስጥ ያለው። ከዛ ውስጥ እንግዲህ ብዙንም ስለማናውቀው ዝም ብሎ አይቶም ዘሎ ይገባም ሊሆን ይችላል፣ የኛ ተማሪም ሊሆን ይችላል፣ አይቶ የሚወጣ የሚበተንም ሊኖር ይችላል፣ አብሮን የሚቀጥል ሊኖር ይችላል። ሌላ ደግሞ ከውጭ የሚመጣ ብዙ ያልሰማል፣ ሚዲያ የማይጠቀም ምንም አይነት ብዙ ያልሰማል ካለው ግን አሁን ያው እሳቸው መጋቢት ይገልጸዋል። በኋላ ካለው የተሳተፈው ጥቂት ነው። እነዚህ ጥቂት ሰዎች ተሳትፈው ነው ዛሬ ሁሉም ግን መኪና ተቆናጥረን እንመጣለን የሚል እንትን ነበር። በእያንዳንዱ በየደብሩ ነገ እግዚአብሔር አብ ክብረ በዓል ምናምን እንደዚህ የሚለው ብዙ ስለከፋፈለን ነው። ስለዚህ እነዛን ሁሉ የ40 ምናምን ሰዎች እንትን እንግዲህ በእነዚህ ባሉት ሰዎች ሲጀመር ጀምሮ ያልተለዩ ሰዎች ናቸው። እንግዲህ መምህር መልኩም እስጢፋኖስ ሩይ ሌሎቹም ቄርሎስ እሳቸውም አባታችን እንግዲህ ቀሲስ ኃይሉ ድሮ አለቃ ነበር። አሁን ቀሲስ ያው አለቃው አይደል እና በእውነት ያልተለያችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወደፊትም እንደዚሁ በርትተን ተሳትፎ አድርገን የታኅሳስ ገብርኤል ቢቻል ሁሉንም ብንችል የኔታ ከገብርኤል ሀሳብ ወጥተው የቀረበውን ነገር እዚህ ልጆቻቸውን ይዘው ማዘጋጀት ብቻ እንደሆነ በአንችል ደግሞ ወይ ብቅሎን ወይ እየሾውን እንኳን ማለት ብቻን እንደዛ ደግሞ አቅማችን ሲጎልበት እንደዛ እያደረግ በገብርኤል መሰረትነት እንድንቀጥል አደራ ለማለት ነው። ሁላችሁም አዲስ እየመጡ ያሉትን ሁሉም አደራ ለማለት ነው። ያንን ነገር እንድናከናውን ስላዳመጣችሁኝ አመሰግናለሁ። እድሜ ጤና ይስጥልኝ። ይቆይ። እሺ ይስጥልኝ። ቀለበት ያሰማል። እሺ ነገሩ ብርሃኑ አመሰግናለሁ። ቀለበት ያሰማልን። ያው እንግዲህ ያነሱት ነገር ለሁላችንም ግልጽ ነው። የኔታ ምናልባት በእኛ እውቀት ደረጃ ከሆነ ካፈሯቸው ልጆች የቤተ ክርስቲያኒቱን በስልጣን ደረጃ በእውቀት ደረጃ ያልደረሱበት የለም። አሁን ባለው ነባራዊ ሁኔታ ማለት ነው ያለ ሁሉንም ደርሰውበታል፣ የእርሶ ልጆች ማለት ነው። በጣም ደስ የሚለው ነገር እኔ በግሌ ደስ የምሰኝበት ነገር ደግሞ ምንድን ነው ሲባል እዚህ ያው በፊት የሚታወቀው የኔታ ገብረ ማርያም ትምህርት ቤት በሚል ነው። እዚህ ትምህርት ቤት ገብተው የወጡ ልጆች በሙሉ እያንዳንዳቸው አንድም የሚጣል እንክርዳድ የሚባል የለበትም፣ በእውነቱ ከሆነ ማለት ነው። ከዛም ጊዜ ጀምሮ ከዛም በፊትም የነበረው እንደዛ ነው። ከዛም ጊዜ ጀምሮ እስካሁን ባለው ነባራዊ ሁኔታ በየሚያገለግሉበት ምናልባትም በአባቶች ደረጃ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በዛን ሰዓት እንግዲህ ያው እኛ የምናውቃቸው በጉባኤ ቤቱ ሽመልስ ተብለው የሚታወቁ ናቸው። እዚሁ ከኛ ጋር ያደጉ ወንድም ናቸው። የአዲስ አበባ ሀገረ ስብከት ሁለተኛ ሀገረ ስብከት ነው በስራ አስኪያጅነት ሲመሩ ምስራቅ ሸዋን መጀመሪያ መርተው ነበረ። ከዛ ውጭ ደግሞ በአድባራት ላይ በሀገር ውስጥ
በውጭ ሀገርም በጀርመን ሀገር በዚህ በአረብ ውስጥም በተመሳሳይ መልኩ ስራ የሰሩ አባት ናቸው። ወደፊትም ደግሞ ሌሎችም አባቶች ማለት ሌሎችም አባቶች በተመሳሳይ መልኩ እንደዚህ ያሉ ናቸው። በቤተክርስቲያን አገልግሎት ደረጃ በያሉበት ቦታ ቤተክርስቲያኒቷን አሁን እየመሩ ያሉ የእርሶ ልጆች ናቸው ብንል ምንም የሚያሳፍር ነገር የለም። በመዘምርነት ደረጃ ያሉ በሊቀ ጠበብትነት፣ በርዕሰ ደብርነት፣ በቀኝጌታነት፣ በግራጌታነት ከዛ ባሻገር ደግሞ በቀሳውስት ደረጃ የሚያገለግሉ በግብዝናው በሌላውም አገልግሎት በአውደ ምሕረት አገልግሎት እና በትርጓሜ አገልግሎት ደግሞ በጣም እንደዚሁ በተመሳሳይ ብዙ ልጆች ናቸው አሁን ላይ ያሉት ማለት ነው። እና ፍሬዎት እጅግ ልዩ ነው፣ በጣም ብዙም ነው። ያው ማን ተከታትሎ ያንን አይቶት የሚለው ካልሆነ በቀር ትንሽ ጠቆም ለማድረግ እንዳሰቡት ማለት ነው መጋቤ ብሉይ ብርሃኑ። ስለዚህ ብዙ ልጆች ነው ያለውት። ሁሉም ልጆች ደግሞ እጅግ በሚገርም የቤተክርስቲያን አገልግሎት ላይ የሚገኙ ናቸው። ስለዚህ በዚህ ደስ ሊሰኙ ነው የሚገባው። ዛሬ ደስም ሊሎት የሚገባው በምንድን ነው ከተባለ ቤተክርስቲያንን በልዩ ሁኔታ መጥቀሙትን ነው። በሀገር ውስጥ በውጭ ሀገር ለጊዜው ጊዜያችን አጭር ስለነበረ ውጭ የነበሩትን ልጆች ማግኘት አልቻልንም። እነ መምህር ተስፋዬ የሚባሉ ትንሽ ቀደም የሚሉን ከኛው ጋር የነበሩ አውቃቸዋለሁ፣ ግን ልናገኛቸው ያልቻልናቸው ወንድሞች ናቸው። ሌሎችም ልጆች አሉ አሁን በስም ልናርስባቸው ያልቻልናቸው ማለት ነው። ማናቸው ከነዛ ውስጥ ለጊዜው አልገቡም፣ ነገር ግን ይገባል። እንሰበስባቸዋለን። ተሰብስበን መጥተን እንደዚህ ስንታይ ደግሞ አሁን ላሉት ህፃናትን ተስፋ ነንና፣ ስለዚህ ይሄ ደስ የሚያሰኝ ነው። ዛሬ የሚያየነው ነገር እጅግ ደስ የሚያሰኝ ነገር ነው። ምናልባት እንደተባለው ሰዓት ለመጠበቅ ያክል ሊቀ ጠበብት ሰላሙ ስዩም አጠር ያለች ሀሳብ እሳቸውም ያካፍሉናል በተመሳሳይ መልክ። ከዚያ መርሃ ግብራችንን የምንጠቀልል ነው የሚሆነው ማለት ነው። ሊቀ ጠበብት ቋቋም ቤቱ ለድጓ ቤቱ ቢባል እችኛዋ መሰረት ናት። እቺ መሰረት በደንብ ከተሰራች የላኛውን ህንፃ እንደኔታ መገንባት ይቻላል። የኔታን በዚህ ልክ ለማመስገን እንድናገኝ ስለረዳቸውን ለመምህር እስጢፋኖስ ለመምህር ብርሃኑ ደግሞ በደንብ አሳልጣችሁ ለዚህ እስጢፋኖስ በጣም በተለየ ሁኔታ እኛ እንደው ኮሜንት ከመስጠት እንኳን ይደክመናል። ግን እናንተ በዚህ ልክ በርትታችሁ ሄዳችሁ ለዚህ ስላበቃችሁ ድካማችሁን ዋጋ ይክፈላቸው። እኔ ኔታን በመሰረቱ ለማመስገን ቃላት ያጥረኛል። በእውነት ከምንም ነው ያነሱኝ። ማለትም እኔ የሄድኩበትን መንገድ ስለማውቀው ማለት ነው። ያው ሻገር ራሱ ያው ችግር ነው። ከዛ በተጨማሪ ግን እዚህ ከገባው በኋላ በጣም በቃ ከምናምንቴ ነው ያነሱኝ ማለት ይቻላል። በዛው ቅልቄ ከምቀርበት አንስተው ጠርተው ና ብለው ጠርተው ነው ለዚህ እዚህ እንድበቃ ያለው ና ብለው ማለት ነው። በጣም ጨዋታ ብቻ ከበዛበት ቦታ ጠርተው አምጥተው ሄደ ወንድም ጋር ተማር ብለው ለዚህ ደረጃ ደረቃ በቃ ከሳቸው ውጪ ማንም የለኝም ማለት ነው። እዚህ እንድደርስ ከሳቸው ውጪ የረዳኝ እግዚአብሔር እንዳለ ሆኖ ማለት ነው። ምክንያት የሆኑት ግን እሳቸው ናቸው በፍጹም ማለት ነው። ቃቸው ከዛ አምጥተው ወንድም እዚህ ደርሷል፣ አንተ ግን ገና ወደ ትጫወታለህ ብለው አምጥተው እንድማር ያደረጉኝ በቃ ሲያመኝ እንኳን የሚንከባከቡኝ እሳቸው ነበሩና እንደው ይሄን ለማመስገን እንድደርስ ስላደረጋችሁኝ ፍቅሬን እንድገልጽ ስላደረጋችሁ ሁላችሁም አመሰግናለሁ። በጉጠትም ጭምር እውቀትን ሰጥተውን አበጠርነው እኮ ብሉይ ሐዲስ ኪዳን ለዜማውም ቢሆን ሆነውን መሰረት የዜማ ያቋቋም መምህራን ሆን ልሎት የጎንጊት ወንዝ ጎርፍ እያማታ ወስዶን ከእውቀት ባህር ውስጥ ሰብስቦ ከተተን። ይኸው እስከ ዛሬ አለን እየዋኘን። ለእኔማ ልዩ ኖት የኔትዬ አባቴ ይኸው ሰው አረጉኝ ያንን ምናምንቴ። እንደ እርሱ ያለ አባት ባይሰጠኝ ፈጣሪ ሆኜ የቀር ነበር የቁማር ቆማሪ። ከእርሶ ውጭ ትምህርት ከቶ መች ተምረን ሀ ብለን ጀምረን ዛሬም ሀሌ ላይ ነን። ነገም ለዘላለም ሀሌሉያ እያልን የኔታ አምላክ እንድንኖር ያድርገን። አቤት የኔትዬ የጸጋዎት ብዛት ለወንጌል መምህራን ኦርቶዶክስን ሞሏት፣ ኢትዮጵያን ሞሏት። በባዶ እግር ሄደው አስተምረውናል፣ እኛን በጫማ ውስጥ እሾክ ይወጋናል። የዘመኑን እሾክ እንድንቋቋመው ይጸልዩልን ዘንድ መጣን ከጉባኤው። የኔታ ገብረ ማርያም የወልደ ኢየሱስ ተማሪዎች መጡ ከያሉበት መቅደስ። ከወልደ ኢየሱስ በረከትን ሽተው ጉባኤ ተገኙ ከነመክብባቸው። እስቲ ወደ ኋላ እንመለስና ሀሆን እናስባት ያችን መልከቀና። እዚህ ጉባኤ ቤት
እንኳንስ የሰው ልጅ ዝንጀሮም ተምሯል፣ ከወጥመዱ ገብቶ ይወድቃል ይነሳል። አይነትዬ በጣም እንወዶታለን። ለብዙ ነገራችን መሰረት ነው። ዜማም የጀመርነው እሱ ጋር ነው እና አብሶ እኔ ከመግለጽ በላይ ናቸው ማርያምን በቃ ከምንም ነው ያነሱኝ ማለት ነው። በፍጹም በዚህ ልክ አሉ። እሺ እናመሰግናለን ሊቀ ጠበብት ሰላሙ። በእውነቱ እንግዲህ ያው የኔታ ካፈሯቸው ትላልቅ ቤተክርስቲያን ልጆች መካከል ናቸው። ሊቀ ጠበብት ሰላሙ እንደተባለው መርሃ ግብራችን እንዳሰብነው ሆኖልን ቢሆን እጅግ በጣም ያማረ የሰመረ ስራ መስራት የሚቻልበት እድሉ በእጃችን ነበር። ግን የጊዜው የአንዳንድ ሁኔታዎች ግለሰቦችን ሰላም በመንሳት ረፍት በመንሳት ወደምንፈልገው መብዛት ያልቻልን ሆኖ እንጂ ብዙ ነበር እቅዳችን እና ዞሮ ግን የዛች የትልቁ እቅዳችን ጭላንጭሏ ይሄን ያህል መገለጥ ከቻለ ትልቅ ነገር ነው። የኔታ ለሁሉም እዚህ ላለነውና እዚህ አሁን ለጊዜው መገኘት ላልቻሉት በእውነቱ ከየትም ከትቢያ ያነሱ መሆናቸው ትጋታቸው ሌት ተቀን ለማስተማር ለማገልገል ያላቸው እንግዲህ ለኛ የሚነገር አይደለም የሚተረክ አይደለም። ሌሎች የሚሰሙት ሰዎች ቢኖሩ ኑሮ በጣም በስፋትና በጥልቀት መግለጽ በቻልን ነበረ። ዞሮ ግን ባለው እኛ ያንን ምስክርነት መስጠት የግዴታችንም ስለሆነ በእውነቱ ሁላችንንም ከትቢያ አንስተው ሰው አድርገውን የፊደልን መልክ ቅርጽ አይተን ያን በውስጣችን ስለን እነሆ እስከዛሬ ድረስ እየታፈርንበት እየተከበርንበት እንገኛለን። ቅድም እንዳልኩት ይሄ ንባብ ቤት መሰረት ነው። መሰረት ካልተስተካከለ ዜማው አይስተካከልም፣ ትርጓሜው አይስተካከልም፣ ቅዳሴውም አይስተካከልም። እንደምታዩትም ደግሞ በዓለም ውስጥ ያላችሁ ምን አይነት ችግር እንዳለ ሁላችንም እናውቃለን። እነዚህ የእርሶ ልጆች ግን የሚመሰገኑት በመሰረቱ ነው በዋናነትና የላይኛውን ህንፃውን ሊያሳምሩ የቻሉበት መሰረታቸው ስለሰመረ ነው። ስለዚህ መሰረቱ ደግሞ እርሶ እንጂ ሌላ ማንም አይደለም። ከጎኖት የቆመ ሰው የለም። እንዲህ ቢያደርጉ እንዳያደርጉ የሚሉት ሰው አልነበረም። ውስጦትና አምላኮት ብቻ ባሳየዎት ሁላችንም ቀርጸው ለቤተክርስቲያን ሰው ሆነን እንገኝ አድርገውናልና በእውነቱ በሁላችንም ስም ለማመስገን እንወዳለን። ከፍ አድርጋችሁ እንድታመሰግኑልኝ እፈልጋለሁ። ቆሞስ አባ ዋሲሁን ከገዳሙ ተወካይ ናቸው። እንግዲህ ያው ትንሽ የተለጠጠ ቢሄድም ሰዓታችን የግዴታችን ሰዓት ደግሞ ለኛ ወሳኝ ስለሆነች ማለፍ የምንችልበት ሁኔታ ስለሌለ ነው። እሳቸው እንደዚሁ አጭር መልእክት ደግሞ የኔታን ምስክርነት በዚሁ የሚሰጡ የሚሆነው ማለት ነው። አሁን ቆሞስ አባ ዋሲሁን መልእክት እንዲያስተላልፉልን ጋብዛለሁ። ታላላቅ ወንድሞቻችን አባቶቻችንን ጭምር የምትሆኑ በየማይረጋቸው እግዚአብሔር አምላካችን ተቀርቦ ይችላልን ያልታሰበውና ሊደረግም በፍጹም የማይታሰበውን ነገር ያከናወናቸው መልካሙን መንገድ ያሳያቸው መልካሙን ዜና የነገራቸው በእውነት ወንድሞቻችን ኮሚቴዎችን ጀምር ማለት ነው። ሁላቸውም በየማይረጋቸው ይችን ዕለትና ሰዓት መክረልን ያገናኘን ያሰባሰበን አባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ሁላቸውም እንግዲህ የምንተዋወቅም አለን የማንተዋወቀውም ሁላቸውም በጋራ እንደምን አላችሁ እናለኝ እንደምን ቆያችሁ እንደምን ለዚህ ሰዓት ደረሳችሁ። ምስጋና የባህሪው ገንዘቡ የሆነ ለባህሪ ቅዱስ ባህሪ እግዚአብሔር አምላካችን ይችን ዕለትና ሰዓት ፈቅዶልን ያገናኘን ይክበር ይመስገን። የታየ እንወዶታለን። እኔ ቃላት የለኝም። ብዙ ጊዜ እናቀርባለን። ለገብርኤል መተን ነበረ ለእስጢፋኖስም አሉ ሌሎችም ያሉ ይመስለኛልና ዘንድሮ በጣም ልዩ ነበር። በልዩ ነገር ነው። ቅድም መምህር መክበብ እንዳስተላለፉት ሌሎችም መምህራን ሁላችሁም እንዳስተላለፋችሁት የዘንድሮ ቅዱስ ገብርኤል ጌታን ያውቁታል እና አይተውታል። በልዩ ሁኔታ ነበር ያለፈው ማለት ይቻላል።
የሚገርም ነው። ዘንድሮ መላኩ ታምራቱንና አዳዲስ ዜናዎችን ሁሉ እያመጣ ነው ማለት ነው። ከድሮ ዜና ያ የድሮ ዜና እንዳለ ሆኖ ለእመቤታችን ያበሰራት ዜና እንዳለ ሆኖ አሁንም አዳዲስ ዜና እያመጣ ነው። በጣም ደስ የሚል ነገር ነው። ደስ ብሎኛል ለማለት እንጂ ሌላ ቃላት የለኝም። በእውነት በእናንተ አባቶቼ፣ በወንድሞቼ፣ በመምህራኑ እንዲሁም በአሳዳጊያችን ከጨለማ ወደ ብርሃን ያወጡን መምህራችን ፊት የምናገረው ነገር አንዳችን ነገር የለኝም። ከእናንተ የሚበልጥ ነገር ምንም የምናገረው ነገር የለኝም። ነገር ግን እንዲህ ከጀመራችሁልንማ እኛ ደግሞ ከዚህ ሆነ አለን። ቅድም የሚያነሳችሁት ለመምህር መክብብ አባቶቻችን በትላልቅ ከቁምስና ጀምሮ ትላልቅ ደብራት ላይ ያሉ አባቶቻችን አሉ። እንዲሁም ደግሞ ትላልቅ ደብራትን የሚያገለግሉ በትርጓሜም ደረጃ በሌላውም በዜማውን ማቋቋም በተለያየ መልኩ በትላልቅ ደረጃ የሚያገለግሉ ወንድሞቻችን አሉ። እዛ ብቻም አይደለም። በዚህ በገዳሙ ደግሞ እጹብ ድንቅ ነው የምትሉት ያልታሰበ ነገር ነው ማለት ለዚያ ብቁ ሆነን ሳይሆን በጣም ባዶች ሆነን ሳለን የእሳቸው አምላክ ምን አይነት ታምር እንደሚሰራ እናውቅም። ሁላችንም በእሳቸው ላይ ያለው የእሳቸውን ልጆች አንዳችም እንከን አይገኝባቸውም እንዳሉ መምህር አንዳችም ልጆቻቸው ያለምንም ፍራቻ ያለምንም ሕጸት ያለምንም አንዳች ነገር በዚህ በገዳሙ ጭምር እያገለገሉ ይገኛል ኃላፊነት ላይ እና እንደው መጋቢ አባ ኤፍሬም እንዲህ በሊቀ ዲቁና ነበሩ። ያው ታስታውሳቸዋላቸው። ሌሎችም አባቶቻችን አባ መላከ ምሕረትና አባ ገብረመድኅን ንጉሴ ያው አሁን ባሉበት ደረጃ ናቸው። ሌሎችም አሉ እና አባ ተክለ ሃይማኖትም አሉ። ያው ትላልቅ ቪዲዮ ማንዋል ነበረን በዚህ ገዳም ላይ ያው እሳቸው ጥሩ አድርገው ሲመሩ ቆይተው አሁንም ደግሞ የጠበቃቸው ደረጃ አለ። ምክንያቱም የእሳቸው ልጆች እንከን አይገኝባቸውም እና እዛ ላይ ናቸው። ሁላችንም በተለያየ መልኩ የእሳቸው አምላክ ረድቶ ብዙ ነገሮችን አሳልፈናል። የገዳሙን ኃይል 80 ቤት ያክል ራሱ ያው ችግሮች ነበሩ። ያንን በማግባባት ነገሮችን ከገዳሙ ጋር ወደ ከፋ ነገር ግጭት እንዳይገባ ያንን ነገር አስማምቶ መስራት በጣም ከባድ ነው። የእሳቸው ጸሎት ነው የረዳን እና ብዙ ነገር አድርገናል። ከራሳችን ስናነሳ ራስን አወደስክ አትበሉኝ። እሳቸውን እያወደስኩ ያለው እኔ ማይክራፎን ላይ እሳቸው ተናጋሪ ወይም ሰሪ ናቸው እና እኔ እንቀሳቀሳለሁ፣ እሳቸው ናቸው የሚሰሩት ማለት ይቻላል። ምክንያቱም ጸሎታቸው ነው ምኞታቸው ነው ፍትውናም ስራቸው ስለሆነ ነው። ያለምንም እንከን ነው እየሰሩ ያሉት አባቶቻችን፣ ወንድሞቻችን ሁላችሁም ያለምንም እንከን እንግዲህ እያገለገላችሁ እንደዚህ አይነቱን ደግሞ መተዋወቅ፣ መገናኘት፣ ትምህርት ቤቱ እንዴት እናስቀጥለው የሚለው ነገር ሁላችንም ሲቆረቆረን ሁላችንም በውስጣችን ሲመላለስ የነበረ ነገር ነው። ሁላችሁም ይህንን ነገር መንገዱን ጠርጋችሁልናል። ከዚህ በኋላ ሁላችንም እንሳተፋለን እላለሁ። ከጎናችሁ እንሆናለን፣ አንለያችሁም። እንግዲህ ለአልበሙ አዳፍ የተነገሩ ከማቆስ ላይ እንደሚለው መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ ነው ያላቸው። ግን ምን ያክል ለምልሞና አብበው ምን አይነት ፍሬ እያፈሩ እንዳሉ የታ እያዩ ነው። የታ መምህር ብርሃኑ መምህር ብርሃኑ እንደተናገሩት ሰናይ ፍሬ ፈሪ እንዳሉት መልካም ፍሬ አፍርተዋል። ደስ ይበሉት። ሁኔታ እንኳን ለዚህ ያበቃዎት ወንድሞቻችን። የእናንተም ጥረት ፍሬ ወደ ማፍራቱ እየገሰገሰን ያለው እንኳን ደስ አላችሁ። እኔ ሌላ ምለው ነገር የለኝም። ሰዓት አልጨረስም። እናመሰግናለን አባታችን። በእውነቱ ጥሩ ሀሳብ ያነሱት ያው ልጆቹ በገዳምም ነው በዓለም ባለው የቤተክርስቲያን አገልግሎት ብቻ ሳይሆን በገዳማዊ ሕይወትና በገዳማዊ ምሪትም ጭምር እጅግ ውጤታማና ትርፋማ የሆኑ ልጆች ያፈሩ ናቸው ነው። እውነት ነው። ይሄ የታወቀ የታመነ ነው። በሁሉም ስፍራ ነው ያሉት። በገዳሙ አሉ። በአስተዳደር በኩሉ አሉ፣ በቤተክርስቲያን ማለት ነው። በዓለማዊ ሕይወትም የተሰማሩ ሰዎች አሉ። በንግዱ የተሰማሩ አሉ። ከዛ ባሻገር በምድሪቱ የተሰማሩ ሰዎች አሉ፣ ልጆች ማለት ነው። የጌታ ልጆች ብዙ ናቸው። እነዛም በያሉበት እንግዲህ ይሄንኑ አንድ አይነት ጸባይ፣ ሰዋዊ ጸባይ፣ ከዛም ባሻገር ደግሞ ክርስቲያናዊ ጸባይ እያሳዩ በትርፋማነት የሚንቀሳቀሱ ልጆች እንዳሉት
ለመመስከር ለማሳየት ነው። ይሄ ደግሞ እግዚአብሔር በፍሬ እንደባረኮት የሚያዩት ነው። ምንድነው እዚህ ጋር ተክለ ሃይማኖት ላይ የሚለው ልጅ በስጋ ወልዶ ማሳደግ ለጊዜው ሊሆን ይችላል። ህንፃ ሰርቶ ያንን ህንፃ ማየት ለጊዜው ስም የሚያስጠራ ሊሆን ይችላል። በእንደዚህ አይነት መልኩ ግን በመንፈሳዊ መልኩ ወልዶ አሳድጎ ለቤተ ክርስቲያን ማብቃት ምን ያህል ወሳኝነት እንዳለው የሚያሳይ ነው ምስክርነቱ ሁሉና ይሄ ደግሞ መሬት ላይ ያለ ነው። አሁን ምናልባት ከቅድሙ ትንሽ ሰብሰብ ያለ ይመስለኛል። እግዚአብሔር ይመስገን እነ መምህር ኤርሚያስም ተጨምረዋል ማለት ነው። እንግዲህ ሌሎችም እዚህ ደርሰው እስካሁን ወደዚህ ልቀላቀሉ ያልቻሉ ወንድሞች እንዳሉ አውቃለሁ። ዞሮ ዞሮ ግን እዚህ የተገኘ ነው ለጊዜው በቂ ስለሆን ሰዓት እንዳንገድና የኔታንም ሰዓት እንዳናሳንስ ከሚመርጡ ማለት ነው አጭር መልእክት እዚህ ዛሬ ሁነታችን ላይ የተሳተፉ አባቶችን የኔታ በሚገባቸው ሁኔታ ልግለጽና ወደሳቸው ስላልተባለ ማለት ነው። ምንድነው የኔታ እንግዲህ ዛሬ እዚህ መጥተን እርሱን ለመጠየቅ ስንል እንደው ዝም ብለን ከምንሄድ ይልቅ ይሄ ነው ያ ነው ሳንል አንዳንድ ሁኔታዎችን እስኪ አሁን አቅማችን የሚፈቅደውን አጭር ጊዜ ነው፣ ሁኔታዎች ስሙር አይደሉም። ነገር ግን በበጎ ጊዜ ሁሉ ጻድቅ ስለሚሆን በዚህ ሰዓትም ደግሞ ተገቢ ሆኖ መገኘት አስፈላጊ ነውና ሳንፈራ እስኪ ሄደን እንጠይቅ በሚል ተባብረን ነው ወደዚህ የመጣ ነውና እንደተባለው ቅድም ወደ 85 ወንድሞች ተሰብስበናል። አንዱ ባንዱ የተሳሳልን ማለት ነው። ከዛ ውስጥ ዛሬ እዚህ ለመገኘት ያልቻሉ ግን በሌላ መንገድ የተገኙ ወንድሞች አሉ። አንደኛ መልአከ ምሕረት ቆሞስ አባ ገብረ መድኅን ሙሴ ናቸው። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ። እንደው ከሄዳችሁ እጅ መንሻ 10 ሺህ ብር እኔም አዋጣለሁ ብለው አዋጥተዋል። እንደዚሁም ሊቀ ጉባኤ ቆሞስ አባ ኃይሉ የሚባሉ እዚሁ አዲስ አበባ ሀገረ ስብከት የካህናት አስተዳደር መምሪያ ኃላፊ ናቸው። እሳቸውም እንደዚሁ እንግዲህ እዚሁ ጉባኤ ቤት የነበሩ አባት ናቸው። እሳቸውም እንደዚሁ 10 ሺህ ብር አስተዋጽኦ ያደረጉ አባቶቻችን ናቸው። ከዛ ባሻገር ያሉት ቆሞስ አባ ተክለጽዮን እንደዚሁ 2000 ብር እሳቸው አስተዋጽኦ አድርገዋል። ከዛ በተቀረው ደግሞ ከኔ ጀምሮ እዚህ ያለ ነው መምህር ኃይሉ አለማየሁ ማለት ያው እሳቸው ናቸው። መክብብ እኔ ነኝ። እስጢፋኖስ ግርማ እሱ ወንድሜ ነው። መምህር ያዲል በነበር እንግዲህ እየመጣን ነበረ። ይድረስ አይድረስ እንትን አላለም። ያሬድ በነበር በወቅቱ ስንታየ የሚባል ነበር ያባው ልጅ ነው። መምህር ሰላሙ የቀጠበቱ ሰላሙ ስዩም፣ መምህር ኤርሚያስ ብርቅነህ ወንድማችን ማለት ነው። መምህር ብርሃኑ አስምሮ፣ መምህር ኤፍሬም አስምሮ፣ መምህር ጸጋዬ ክንፈ ታሪኩ ይባል ይመስለኛል። ይሄ ልጅ ታሪኩ የሚባል ልጅ ነው። መምህር ቢንያም ተስፋዬ ያው እሱ በመካከላችን ተገኝቷል። መምህር ሰምረ ምዩ ተክለጽዮን በወቅቱ ይባል የነበረ ወንድማችን ነው። መምህር መልአኩ ማሞ ዳዊት አይደል? ዳዊት ነው። ዳዊት መምህር ዳንኤል አየለ ከኛ ጋር የነበረ የአባ ወርቄ ልጅ ነው። ዳንኤል አየለ የሚባለው አሁን ጠቅላይ ቤተ ክህነት ነው ያለው። መምህር ሄሮይ ኃይሉ ማለት እሱ ማዶ ላይ ያለው ወንድማችን በወቅቱ ፍቅረ ማርያም ተብሎ ጉባኤ ቤት ውስጥ ይጠራ ነበረ ማለት ነው። መላካ ኃይል ያው እዚህ ጋር የተጻፈልኝ ነው ስለሆነ ይቅርታ ታደርጉልኝ። የክብር ስማችሁን የሁላችሁንም አልጠበቅኩኝም። የወል ስም ነው የተጠቀምኩት ማለት ነው። በዛ መልኩ ውሰዱልኝ። መምህር በረከት ወልደሃና ደግሞ ያው እዚህ ወንድማችን ማለት ነው ቀድሞን ደርሷል እሱ። መምህር ደረጀ ወልደ ሚካኤል ዛሬ ሊመጣ ያልቻለ የኔታ ኃይለ ሚካኤል ልጅ ነው። መምህር አበበ ታዲዮስ እንደዚሁ ዛሬ ሊመጡ ያልቻለ ወንድሞች ናቸው። ይታወቃል። ይኸው ነው ስሙ እሱ። መምህር አበበ ወልደ ኢየሱስ ይኸው ነው ስሙ። ሊቀ ካህናት ታረቀኝ ማሞ እሱም ይኸው ነው ስሙ። እዚሁ በነበረ ሰዓት መምህር ያሬድ ወልደ አማኑኤል እሱ ነው ማለት ነው። መጥቷል። እዚህ መካከላችን ያለው እሱ በመካከላችን ተገኝቷል። መጥቷል። መምህር ወልደ ጊዮርጊስ ቄርሎስ ሳይሆን ወልደ ጊዮርጊስ ነው የቄርሎስ ስም። በአባት እየተጠራ ያው ቀድሞ ስለነበረ ነው። ወልደ ጊዮርጊስ ነው። መልአከ ምሕረት ቀሲስ ዳኛቸው በላይ ዳኛቸው በላይም እንደዚሁ ከኛው ጋር የነበረ የአባ ወልደ አብ ልጅ የነበረ ነው። የአባ ወልደ አብ በኋላ የቄሰ ገበዝ ብርሃነ መስቀል ልጅ ጠይም ልጅ
ዳኙ መምህር ብሩክ አስናቀ የመምሪያ አስናቀ ልጅ እሱንም ያውቁታል። ቄሰ ገበዝ ዮሴፍ ሙልዬ በወቅቱ ኃይሉ የሚባል ልጅ ነው። ዮሴፍ ሙልዬ የሚባለው ኃይሉ ይባል ነበር ትምህርት ቤት። ኢንጂነር መስፍን ስዩም የሊቀ ጠበብት ሰላሙ ወንድም ማለት ነው። መምህር ኤፍሬም ጥበቡ እንደዚሁ እሱም ያልተመቸው ዛሬ የጋሽ ግርማ ልጅ መላከ ፀሐይ መምህር ወለኪዳን በቀለ እሱም የና አባ ኤፍሬም ጓደኛ የነበረ የኛው ጓደኛ የነበረ ነው። መምህር ዳዊት አባ ዘመደጋ የነበረ ነው አይደል? ሌላ ዳዊት የሚባል ነው የአባቱ ስም ያልተጠቀሰ። መምህር መኮንን የሚባል የአባቱ ስም ያልተጠቀሰ ወንድማችን መብራቴ አጥናፌ የሚባል እንደዚሁ እኛ በወል ያላወቅነው ማለት ነው። መብራቱ መሰለኝ መብራቱ አይ ነበረ ዳዊት የተማረው ልጅ አለ ውሻ ገደል የአበበ ጋሽ ጓደኛ እዚህ የሚመጣ ፎቶ የሚያነሳ ሌላ መብራት ሳይሉ ማለት እሳቸው ናቸው። ሳይሉ መምህር ጥላሁን እንደዚሁ ማርቆስ አሁን ማርቆስ ያለው የአባ ስማቸው ጠፋኝ። እዚህ ቤተልሔም አካባቢ የነበረ ልጅ የንታይሮ የአባ ይምሮ ልጅ ነው። ቄሰ ገበዝ አቤል ተምትም ያው እሱ ከሰረገላ ነው ዛሬ ይዞ የመጣው ማለት ነው። መጋቢ ሐዲስ መርሐ ጽድቅ በቀለ የአባ ወተቱ ልጅ ታከለ ተብሎ ይጠራ የነበረ ወንድማችን ነው። አባ ወልደ ሰማይት የሚባሉ እሳቸውንም አሁን በወል አላወቅናቸውም እኛ ጻድቃኔ ነው ያሉት። መምህር ተሾመ ደጀኔ የመምህር እስጢፋኖስ ጓደኛ የነበረ ጠይም ልጅ ነው። ቀሲስ አብርሃም ለማ ማለት ደግሞ የኋላ ልጅ ነው። ለማ እዚህ አሁን አርፏል ይመስለኛል። የገዳም ዘበኛ የነበረ ልጅ አሁን ቀዳሽ ነው ያገፋሪ ነው። አብርሃም ለማ ቆሞስ አባ ወልደ ቁራኤል የሚባሉ እንደዚሁ እኛ በወል ያላወቅናቸው። ታፈሰ ዘለቀ አባ ወልደ ቁራኤል የሚባሉት ታፈሰ ዘለቀ ሌላ ያልተጠራሰም ቄስ ጌታነህ ነበሩ ጉባኤ ቤት እኛ በነበርንበት ሰዓት ትልቅ ሰው ትልቅ ወንድም ናቸው። እነዚህ ወንድሞቻችን ወደ 43 ወንድሞች እንግዲህ አሁን ባለው ነባራዊ ሁኔታ የኔታን መጠየቅ አለብን ብለው አንዳንድ ሺህ ብር አዋጥተው ይህንን ወንበር ወደ 25,000 ብር ሌሎቹንም ቁሶች እንደዚሁ በየዋጋቸው ገዝተው ዛሬ የኔታን በዚህ መልኩ ብናያቸውና ለሚቀጥለው በአግባቡ ደርጅተን ተዘጋጅተን ለጉባኤ ቤቱም ተገን የምንሆንበት ይልቁንም ደግሞ የመጀመሪያው የጽዋ ማህበራችን ቅዱስ ገብርኤልን እኛ እንደ ልጆች በምን አይነት መልክና ሁኔታ ልናስቀጥለው እንደሚገባ ተወያይተን እንመለሳለን የሚል ዓላማ ይዘን የተገኘ ነው። እንደ እግዚአብሔር መልካም ፈቃድ ሆኖ እርሶን አግኝተን ደስ ተሰኝተን በእውነቱ እንግዲህ የመጀመሪያውን ውይይታችንን አድርገናል። ቀጣዩ ምን ሊሆን ይችላል የሚለውን እንግዲህ በሌላ ጊዜ በሌላ ሁኔታ ላይ የምንወያይ ላይ የሚሆነው ዛሬ ይሄንን ሀሳብ ብናነሳው ሊሰፋብን ስለሚችል በሚቀጥሉት ጊዜያት እስካሁን በለመድነው መንገድና ሁኔታ እንደዚሁም ደግሞ ሰብሰብ ማለት ነው የምንችልበት ሁኔታ ካለ እንደዚሁ ተገናኝተን የምናወራበት ይሆናል ማለት ነው የነገውን ጉዳይ። የዛሬውን ጉዳይ ግን በዚህ መልኩ ለኔታ ለዕለቱ ያስፈልገናል ያልናቸውን 3 ነገሮች ብቻ ሲቀሩ አንደኛ ጭራ፣ ሁለተኛ መቋሚያና መጫሚያ ናቸው። እነዚህን እኛ የፈለግናቸውን ባለማግኘታችን ነገስ ቢሆን ምን ችግር አለ በሚል በራሳችን ኃላፊነት ወስደን ነው ያስቀረናቸው እነዚህ ነገሮች። ስለዚህ አስተካክለን በአጭር ጊዜ እነዛን እናሟላለን። ሌላው ወንድሞቻችን የጣሉብን ኃላፊነት እንግዲህ ይኸው ወንበሩ ለጉባኤ ቤት የሚሆን ከነልባሱ እችም ደግሞ ከወንበሩ ስር ልትነጠፍ የምትችል በማለት እንደዚሁም ደግሞ ብርድ ልብስ እነዚህን አሁን ሁኔታ ለብሷቸው የምታዩቸውን ሸማዎች አሰፍተን ልኬታቸውን ከዚሁ ወስደን እሳቸውን እንግዲህ ያው ፊት ለፊት ከምንጠይቃቸው እንደው ያለት ስንደርስ ደስ እንዲላቸው በተሻለ መልኩ ብለን ነበረ። ሳንደርስ ሳይሰሙ አልቀሩም ብዬ አስባለሁ። ዞሮ ዞሮ ቢሆንም ባይሆንም ሁሉም ነገር ግን ሸማ ቀሚሱ ያቀርብናል ይረዝምብናል ብለን ፈርተን ነበር። ልክ ነው የሆነው። ካባውን በተመሳሳይ መልክና
እግዚአብሔር ይመስገን ለዚህ ያበቃን። እግዚአብሔርን አመስግኑት። እንግዲህ ብዙ ጊዜ እኛ አጨብጭቡ ልበሉ እንጂ እልል ለማለት ለማጨብጨብ ትንሽ ስለሚቸግረን ነው። አሁን ከዚህ በመቀጠል የኔታ ይመክሩናል፣ ያስተምሩናል። ነገም ህይወታችን እንዴት መሆን እንዳለበት ኮንፓሳችንን ጭምር ያሳዩናል። ከዛ መጨረሻ ላይ እንደዚሁ በጋራ ላለነው ለሌሎችም ሰላም ለኪ ይሉልናል። እዚህ እኛ ከፊታቸው ወልቀን ማለት ነው። መጀመሪያ ግን ቃለ ምዕዳን እንዲሰጡን የኔታን ጋብዛለሁ። እንኳን በሰላም አመጣችሁ። እኔን አክብራችሁ ለእኔ ምንም የለውም እንደው አቅም ያጥረኛል እና ዳግማዊ ልደት ነው በጣም ነው ያደሰኛ ማለት ነው። እንደዚህ ያልጠበቁት ነበር እና ያላችሁበት በመስራችሁ ሲሉ ያላት ባርካችሁ ጤናችሁ ይስጣችሁ እና ይህን ያደረጋችሁት ያለፉት አባቶቻችን መምህራን ያልተደረገ ያደረጋችሁት ማለት ነው። በህይወት የሌሉትን ለነሱ ያልተደረገ ነው ዛሬ የተደረገ ማለት ነው እና እንደዚሁ እንደዚህ ያስፋቸው ተሰብስበን ሁላችንም እኔንም ደግሞ እንደዚህ አንድ ገበሬ እርሻ አርሶ በክረምቱ በጭቃው ደክሞ ቢሮ ጥሎ ኋላ ደግሞ ምርቱን አምርቶ ደስ እንደሚለው ያለፈው ድካሙ አይታወቀውም ምርቱን ባገኘ ጊዜ እና እኔም እንደዚያ ነው ያለፈው መስመና ወዳኛው አነሳ ሲሆን እስካሁን ደግሞ የደረስንበት ማንስታችን ጋር ብዙ ፈተናዎች ነበረ። መቼም ጉባኤ ደግሞ የሚፈትን ብዙ ፈተናዎች ነበሩ። እነዚያ ሁላ ፈተና አልፈው እንደገና ደግሞ መቼም እንግዲህ ታውቁታላችሁ ጀምሬው ደግሞ እንዲያው ጉባኤ በተንተን ከሚባል እንዲያው ጀምሬው ደግሞ እንዲያው ከዚህ ወዲያ እተዋለሁ የሚል ነበር ነበር እንጂ በዚያ ቀጥላለሁ የሚል የለም ነበር እና የጉባኤ አምላክ እሱ የጻድቁ አምላክ ያን ሁላ እንደ ነፍሳት ልጅ አስፈስፎ እንደገና ቤት ተሰርቶ እንደገና ጉባኤ ደግሞ ሰፍቶ እኔ ትንሽ ትሁን ቦታ እንዲያውም ማታ ብትገብቻ ቤቱ ብቻ ማስቀመጫ እንዲያው ጉባኤ እንግዲያ አንዳንዶች እንዲያው መቼም ከብስጭቱም ከምኑ ሲያው ያን ጊዜ ተበሳጭቼ ነበር። በጫካም አስተምር ያለው አንድ በቤት ውስጥ እና አሁን እሱ ሊቀጠበት ሰላም እሱ ያን ጊዜ ህፃን የጭንቅላት ሊፈርጥ ሲደርስ ከእነሱ ጋር ይጫወታል። ውሳንች ወደ ጽዳለ እዚያ በሉት ሲሉ አንደኛ ሁለት እያልኩ የህፃነት አካል ሰው እንዲህ ያሉ ሲሆን ደግሞ አባት ደግሞ አንደኛ ተምስተምስ እያልኩ ከእነሱ ስለ ይሄኛው ጽድቅ የሚለው እና ደግሞ ህፃናቶች ሲሳ በህፃንነት ያስለቅሰኝ ነበር። ዛሬ ውስጡ ይመካኛል እና ያ ሁላ አልፎ ያ ሁላ ፈተና አልፎ እናንተን ለሚያት ያበቃኝ እሱ ሁሉ እግዚአብሔር ይመስገን እና ደስታን መገልጥበት አቅም ያቀኛል እና እናንተ ደግሞ መጣችሁ ያለፈውን ላስታውሳችሁ አሁን ደግሞ ወደፊት ደግሞ መቀጥልበትን እያጸናችሁ ያላችሁ ማለት ነው እና እናንተ ዲሳይ ማለግና ወደፊት ወደ ኋላ መሰል እንደገና እያደሰ ነው የሚሄደው እና እናንተንም ደግሞ ስራችሁ ባርክላችሁ እና ደግሞ እንደዚሁ ደግሞ ልጅ ወልዳችሁ የልጅ ደግሞ ለማየት ያብቃኝ። ከእናንተ እስካሁን በእናንተ ልጅ የመጣ ላይ ይሁን እንደ ሴት እየወለዳችሁ እንደሆነ አላውቅም። ይደርሳል። ደህና ሁኑ እና ማይፈሩም እንደዚህ እናንተን እያየን ጀምራችሁታል። እንደሚሰፋ ነው እና እኔም ደስ እንደሚለኝ ነው። የእግዚአብሔር ፈቃዱ ተጨምሮበት ነው እንደዚህ መታችሁ ተሰብስበን ለመወያየት ያለፈው ሁላ ለማስታወስ ለወደፊት የሚቀጥለውን ደግሞ እንደዚህ ያላችሁ ስለተገናኘን ነው እና ደስታው ከአቅሜ በላይ የሁላ ስንት ማለት የሁላ እንደማድረጋችሁ ከአቅሜ በላይ ደስ ያለኝ ሊቀ ጠበብት ሰላሙ በጣም ውስጤ ልዩ ነበር። ውስጣቸው ማለት ነው ምንድን ነው ስመክራቸው በዚህ አካባቢ በመውደድ ማለትም እናንተ እዚህ በመወለድ ሁሉ እኮ ሌላ ሁሉ አይቀርም እኮ ጸባት ያዳሙ እዚህ ተወልደው አይደለም ወይ ስንት
ለቤተሰብ ቀርቶ ለመምህራን ዛሬ ደግሞ እየሰጡ የሚረዱ ገዳሙ የሚያስተዳድሩ የሚረዱ ያሉ ጸባት ያዳሙ ናቸው እኮ ከዚህ ከእናንተ ባህላችሁ ተወለዳችሁ ያንቱ ለነሱ ወደ አልሰጥ ነበር እና ቅድም ሊቀጥበት ሰላም ተናግሮታል። በጣም ልዩ ፍቅር ነበረ ማለት ነው። ምን ልዩ ፍቅር የሆነ መቼም የሚወጣ ጥጃ ከምን ያስታውቃሉ? ከእናቱ ያስታውቃሉ። የሆነ እስክሪብቶ መጣ አንድ ጊዜ ለተማሪ ስትል ደብተርም ነው ሳየው ለሁሉ ተማሪ አይደርስም። ምን ብዬ አሰብኩኝ? አይ እንግዲህ ከዳዊት ከርሰ ዳዊት እየጠየቅኩኝ ያን የመለሰ እሰጣለሁ ብዬ ልግለጸው ብዬ ነው። ገና ይሄ ከከርሰ ዳዊት ይሄ ማን ያለ እሱ ደግሞ ይሄን ያህል መዝሙር ገሌ እሰጣለሁ። እሺ ደግሞ የስ ዳዊት ከማያመስ ሁሉ እኩል አይሆናል። እንኳን መዝሙሩን እስከ ቁጥ በማግኘት ቀርቶ የሰኞ ይሆን የማክሰኞ ይሆን የለም እና አንተ ልቀጠበት ሰላሙን ብቻ ሁላችሁን አመሰግናለሁ። እሱንም እንደዚህ ደርሶ ይህን ለመናገር ለመጫወት ያሳየ ያበቃኝ በጣም ደስ ብሎኛል ማለት ነው። ሁላችሁ ደስ ብላችሁኛል። እንግዲህ ሁላችሁም አንዳንድ ታሪክ አለ ማለት ነው። እንዲያውም የረሷና ብታመጡት እናንተ ደግሞ የባሰ አለ። እኔም ትንሽ ቁጣም አለ እንዲያም አለ። እንዲያው ኑሮ ነው ሲመጡ መልካቸው ይቀየሩብኛል። አሁንም አሉ የተቀየሩብኝ ደስ ብለው ከታምጡ ውላለሁ እንደዚህ የታስር ምን አደረገ እስኪ ምልክት ጠባሳ ነገር አለ ስለ ፍቅር ነው ማለት ነው። ይክበር ይመስገን። ምን መሰላችሁ ግን አባቶች ሲያስተምሩ ዮሐንስ አፈወርቅ ይላል ሕፃናትን በማስተማር ብዙ የመገሰጽም የመግንትራል ግን ምክንያት እንዳይሆንብህ መጀመሪያ 3 ጊዜ መሬቱን አማትበህ ገርፈህ ይላል። ይሄ አሁን አልጠብቅም ግን እሱ ያሉት አምላክ እንዲያው አምላክ ይጠብቀኛል። እንደለም እንዲያው ችኩል ነገር ያገኘሁት ነው ግን አይንም አልጠፋብኝም አካልም አልጎደለብኝም። ግን እና በኋላው አሁን ያሳድረን ያገኛል የደረሰብኝ ማለት ነው። እግዚአብሔር ያቆያችሁ፣ እግዚአብሔር ይጠይቃችሁ። ወደፊት ደግሞ በደረጃ እየጨመራችሁ ሄዱ እና ያሉትም ደግሞ ይጠብቅልን። በጣም ነው ደስ ያለኝ፣ በጣም ነው ደስ ያሰማኝ እና አሁንም ደግሞ አባታችን ተክለ በሰላም መጥቷችኋልና በሰላም መልሳችሁ እና አሁንም ደግሞ ባህለ ብስታ ባህለ ደስ ያደርግልን። ያሉትን ወንድሞች ልጆቻችን በእውቀት ልቀው ከሁሉ በላይ አሁን እስከ ሊቀ ጵጵስና ሁላ ደርሰው ስንቱን ተምረው ይሄ ራሴ ይሄ ደስታው ይሄ አያድስም አያድሰኝም እና ደግሞ ተመልሶ መጥቶ ሊጠይቀው ሲሉ በጣም ኩራት የሚሰማኛል ማለት ነው። ኩራት ሳይሆን የመንፈስ ቅዱስ ነው እና እግዚአብሔር ባርካችሁ ይጠብቃችሁ። ባያላችሁበት የሰውን መውደድ የሰውን ፍቅር ይስጣችሁ። ከወዳጅ ጠላት ይሰውራችሁ። ከምቀኛ ከተንኮለኛ ይሰውራችሁ። አባታችን ተክለ ሃይማኖት መቼም ከዚህ ቦታ እንጨት ያልተሸከመ ድንጋይ ያልተሸከመ አፈር ያልተሸከመ አባታችን ተክለ ሃይማኖት በሄዳችሁበት ሁሉ በሄደበት አሁን አልተበላም። አሁን እኮ እንደው አልበላችሁ እኮ እንደው ለተማሪዎች ብላችሁ ነው ብዛችሁ መጣችሁ መቼ ብላችሁ እና እንግዲህ የተረፈን ነገር ደግሞ ቅዳሴዎችን እሺ ቅዳሴዎችን አስቀድሳችሁ እዚህ ነው እንግዲህ እኛም ደግሞ ጦም እንዳታውሉ ሰዓት መጡኛል በላ እየሰማችሁ ነው። ያልተገኙትም ደግሞ እግዚአብሔር ባርካቸው፣ እግዚአብሔር ባርክልን። ደግሞ ያው እናንተን ወክለው ሳይመቻቸው የቀሩት ያው ራሳቸው አብረው እንደመጡ ነው እና ለወደፊት ደግሞ እግዚአብሔር በሰላም ያገናኘን ባሉበት ይባርካቸው እና ቅድም የምንነበረ ሰዎች ይኖራሉ ስራ አስኪያጅ ናቸው ገብረ መድህን እሳቸው በህፃነት ነው መጥተው ያው ከአጠገብ ከኔ ስር ነው እያስተማርኩኝ ያው ፊደል እያስቆጠርኩኝ ምኝታም ልጆቹ ጋር አጠገብ ነበረ እና እሳቸው ከዚህ ትልቅ ደረጃ ደርሰዋልና ደግሞ ወደ ትልቁ ደግሞ ከዚህ በላላ ደረጃ አድርስልን። እግዚአብሔር ባርካቸው፣ እግዚአብሔር አክብራቸው እና በጣም ይመጣሉ ይጠይቁኛል። እንዲያው የህፃን ፎቶ እኮ አለ እያልኳቸው ነበረ
እና ለወደፊት ከልጆች ጋር ነው የግል ለብቻ ሳይሆን የተነሱት በ88 ዓመተ ምህረት ነው። እዚያ የሆነ አዲስ ቤት ሰርተን አቶ ሳምሶን የሚባሉ የመጽሐፍ ሳጥን ይዘው መጥተዋል። ልጆች ብዙ ተነሷል። እዚያ የነበሩ ልጆች እና እዚያ የእሳቸው በህፃነት ፎቶ አለ ማለት ነው። እና እዚያ ደግሞ ከዚህ በላይ ደግሞ ትልቁን ማይረግ ስልጣን ስጣቸው። አሁን ትልቅ እያደጉ ነው። ጨርሶ ደግሞ ያሳድጉናል። ክልል ሰላም ስራ አሁን በሰ